በአሁኑ ሰዓት ለእንግዶቻችን ቲክቶከሮች ወደ መድረኩ ወረድ ብለህ እስቲ ለአየር ኃይል ለወጣቱ የምታስተላልፈው መልዕክት ካለ እግረ መንገድ ሰግጣለን ይሰማል በደንብ ስለ ስግጥ ፍምስ አንድ ነገር ላስረዳችሁ። ኦኬ መፈመስ ማለት ቲክቶክ ላይ ብቻ አይደለም። አንድ ነገር ላይ የሆነ ስራ ጀምረህ ችክ ብለህ ተማምነህ በዛ ነገር ስትቀጥል ማለት ነው ሁሌ ስኬት ማሚያ ላይ ትደርሳለህ። ስኬት ማሚያ ላይ ስትደርስ ደግሞ ትሸምሳለህ። በአንተ ስራ ላይ ያሉ በአንተ ስራ ዘርፍ የተሰማሩ ሰዎች ያውቀዋል በደንብ አድርገው መጣ እንደገና ይወጣልብህ ወሰደብህ እንትን አደረገብህ። ቢካዝ ለምን ሰግጠህ ስለምትሰራ ስለምትተማመን አይደል እንዴ? በማን ነው የምትተማመነው? በእግዚአብሔር ብቻ ነው ወይም በአላህ ነው። በየሃይማኖታችን አምነህ ትቀጥላለህ። በሰውም ተአምር ልትተማመን አትችልም። ልንገራችሁ ከራሴ ካለፍኩት ነገር ማለት ነው። በእግዚአብሔር ብቻ ነው ልብህን ይዘህ የምትንቀሳቀሰው እርምጃህን የምትጀምረው። በሰው ከተማመንክማ አንዳንዶቹ ደግሞ እንዳትበልጣቸው ምን ያደርገዋል? በምክር አስመስሎ ዝቅ ያለ። ስለዚህ ታችሁ የየራሳችሁ እምነት ይዛችሁ ማለት ነው ትሰግጣለህ። የታባቱ እንደ ሀገር በጣም ፍቅር ያስፈልገናል። እንደምታውቁት ግን ሀገር ማለት አንድ ሰው ነው። ኦኬ ራሳችን ማፍቀር ካልተማርን ደግሞ ሌላ ሰውን ማፍቀር አንችልም። እቺ ሀገር ፍቅር አይኖራትም። ስለዚህ ሁላችሁም አንድ ቻሌንጅ ልሰጣችሁ እፈልጋለሁ። ይህ ቻሌንጅ ምንድነው? ራሳችሁ ላይ እግዚአብሔር ወይም አላህ ወይ የፈለጋችሁት መፈለግ ጀምሩ። እግዚአብሔርን መፈለግ ጀምሩ። ውስጣችሁ ላይ የት አለ እግዚአብሔር? የት ልፈልገው? ሰይጣን ራሳችሁን ልትጠሉ ያደርጋችኋል። በእርግጠኝነት ነው የምላችሁ። ሊያወዳድቃችሁ ይሞክራል። በቂ እንዳልሆናችሁ ሊነግራችሁ ይፈልጋል። ግን እግዚአብሔር መፈለግ ከዚች ትጀምራለህ። እስከዚች ድረስ የቱ ጋር ያለው እግዚአብሔር? ፍቅርን እየፈለክ ነው ማለት ነው። ከራስህን ወጥተህ ደግሞ ማን ላይ ነው የምትፈልገው? እግዚአብሔር ሌላ ሰው ላይ፣ ያ የምጠላው ሰው ላይ፣ ያ የሚያናድድህ ትክክል አይደለም ብለህ የምታስበው ሰው ላይ ከትዝብት እግዚአብሔርን መፈለግን ጀምር። እግዚአብሔርን እንፈልግለት። የቱ ጋር ያለው እግዚአብሔር? ፍቅር እየፈለግን ነው። እንደ ሀገር ፍቅር በፍቅር እንሆናለን ማለት ነው። ቢካዝ እግዚአብሔር ፍቅር ነው። ስግጥ ፍምስ ይታባል። እናመሰግናለን። ሁላችንም ሰገጥ ፍምስ እያል በየተመደብንበት ተቋማችን ይበልጥ እናከብራለን፣ እናገለግላለን። ከዚህ በመቀጠል መልእክት አንድ